እንዴ ይበቃችኋል። ተው ልጄ፣ እንደዛ አይደለም እንዴ። ልባት ላይ ነይ እዚች ጋር መተው ሌላ ድካም ውስጥ ባይገቡ ደስ ይለኛል ጋሼ። ምክንያቱም እኔ ጋሼ ደክሞኛል። ሩታዬ የኔ አንበሳ የኔ ጀግና፣ እኔ እንድክም ልበልልሽ። የእውነት እንዴት አንጀቴን እንደበላችሁ ልነግራችሁ አልችልም። ደክሞኛል አለች ማለት ነው። የሩታን ድካም ሊረዳት የሚችለው በሩታ ጫማ ላይ የቆመ ወይም የተራመደ ብቻ ነው። አሊያ ማንም ሊረዳት አይችልም። የኔ አንበሳ የኔ ጀግና፣ የአንቺ መድከም የአንቺ ውድቀትን ማንንም እንዲያይ አንፈልግም። አንቺ ጀግናና ጠንካራ የሴቶች አርያ ስለሆንሽ ጀግንነትሽ እንድታሳይልን ብቻ ነው የምንፈልገው ማለት ነው። ሌላው ጋሽዬ በቃችሁ፣ ይበቃችኋል፣ ወደ እልባቱ ግቡልኝ እያሉ ነበረ ማለት ነው። በመጀመሪያ ጋሽዬ ረጅም እድሜ ከጤና ጋር ይስጥልን። ስለመጡ እጅግ በጣም ደስ ብሎናል ማለት ነው። ነገር ግን በቃ ወደ እልባቱ ና ብለው መምከር የነበረቦት ሩታን ነው ወይስ ልጆት ጋሽ አሸብር ነው? ይህን ምክር የሚያስፈልገው እኮ ጋሽ አሸብር ልጆት ነው ማለት ነው። ዛሬ ላይ ልጆት እኮ ያለበት ሁኔታ በደንብ አድርገው ያውቃሉ። ሄርሜላ ብለው እየጠሩ ነበረ ማለት ነው። ስለዚህ ጋሽ አሸብር ከሄርሜላ ጋር እንደዛ እየተቃቀፈ እንደዛ እየተሳሳመ ሩታ እንዴት ነው ወደ እልባቱ ወደ እርቁ የምትመጣው ማለት ነው? እኔ ትላንትና የእውነቴ ነው ብላችሁ ግራ ገብቶኛል። በደንብ አድርገን የምናወራበት ይሆናል ማለት ነው። ሌላው ልጁን አሳይው እያሉ ነበር ጋሽዬ ማለት ነው። ሩታ መች ልጅ አላሳይም አለች እንዴ? ምን በተመለከተ ነው? በዚህም ጉዳይ ላይ በደንብ ነው የምናወራበት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ጋሽዬ እንግዲህ ታረቁ፣ ወደ ልባቱ እንድትመጡልኝ እፈልጋለሁ እያሉ ውሽሚቷ ደግሞ ከአብሪሽ ጋር እየተገማጨጨ እየተሳሳመች ዛሬ ፖስታለች ማለት ነው። በዚህም ጉዳይ በደንብ አድርገን የምናወራበት ይሆናል። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጀግናዋ የጠንካራዋ የአንበሲቷ የሩታዬና እንዲሁም ደግሞ የጋሽዬ ቪዲዮ ነው ማለት ነው። ትላንትና እንደምታውቁት ጋሽዬን ሩታዬን አግኝተዋል ማለት ነው። አቤት እንዴት እንደሚያምሩ ሩታዬና ጋሽዬ ሲገናኙ እኮ ውበታቸው ልነግራቸው አልችልም ማለት ነው። ደግሞ ሩታዬ የአብሪሽን አባት ያላት ክብር አያችሁ አይደለ? ክብርን እንዴት እንደሆነ ክብረ ቢስ ናት። ክብር የላትም ለሱ ለአባቷ አታከብርም የምትሉ ባይሆን ክብርን ከሩታ ተማሩ ማለት ነው። እንዴት ዝቅ ብላ አባቷን እንደምታናገር ማለት ነው። የባሏ አባት እንዴት እንደምታናገር ማለት ነው። አሁን ስለሱ እደርስባታለሁ። ወደ ዋናው ስገባ ግን ጋሽዬ ትናንትና ለሩታ በቃችሁ ልጄ ተመለሱልኝ፣ ወደ እልባቱ ግቡ እያሉ ነበረ ማለት ነው። ጋሽዬ እኔ ለእርሶ ክብር አለኝ፣ እውነት ለመናገር አባት ኖት ማለት ነው። ነገር ግን ልጆትን ያለበት ሁኔታ በደንብ ጠንቅቀው ያውቁታል። ምክንያቱም ሄርሜላ፣ ብሩክ፣ አቤላ ብለው እየጠሩ ነበረ። በእጄ ላይ ማስገባቸው እያሉ ነበር ማለት ነው። እነሱ አይጥ አይደሉም በእንትን የሚያዙት ማለት ነው። ሰው ናቸውና ልጆትን ያለበት ሁኔታ እያወቁ ከሴት ጋር እሸሼ ገዳሜ እያለ ሴት አቁማ እንደ ጥያ ትክል ድንጋይ አቁማ እየሰመችው ጉንጩ አገጩ ከአንገቱ ስር ከብብቱ ከልቡ ስር እየገባች እንደፈለገች አስክሬን የመሰለ እያገላበጠችው እንዴት ነው ሩታ ወደ መጨረሻው የምትደርሰው? እንዴት ነው ሩታ ወደ ልባቱ የምትገባው? ምን አይታ ነው? ምን የሚያስደስታት ነገር አይታ ነው? ይህ ምክር እኮ የሚገባው ጋሽዬ ለሩታ ሳይሆን ለልጆት ሚስት ሳይሆን ለልጆት ነው።
እኛም ወጣቶች እውነቴን ነው የምላችሁ፣ እኛም ወጣቶች እንድንማርበት ለካ እንደዚህም አለ እንደዚህም አይነት አባት አለ እንድንል ለምን ሄደው ልጆትን አልመከሩትም? ከካሜራ በስተጀርባ ብዙ ነገር ሊኖር ይችላል። እኛ የምናውቀው ነገር የለም። የምናየው ካሜራ ላይ የሚታየው ብቻ ነው ማለት ነው። ከካሜራ በስተጀርባ ብዙ ነገር ሊያደርጉ ይችላሉ። ነገር ግን እኛ ደግሞ የምናምነው ካሜራ ላይ የሚደረገው ወይም ካሜራ ላይ የምናየው ብቻ ነው ማለት ነው። ይህን ምክር የሚገባው ለልጆት ነው። ልጆት ነበረ ከመጥፎ ተግባሩ ላይ ውልቅ አድርገው አውጥተው ይበቃሃል፣ በቃ አሁን ላይ እየሰራ ያለው መጥፎ ተግባር ነው፣ እንደ ባለትዳር ወይም ባለትዳር እንደሆነ ወንድ ልጅ አይደለም እያደረክ ያለው፣ እንደ አንድ ዘልዛላ ወንድ ነው ከሌላ ሴት ጋር እየተንዘላዘልክ ያለው። የልጅህን እናት ቤት አስቀምጠ አራስ ሚስትህን ደም ልጅህን ቤት አስቀምጠህ ነው ከሌላ ሴት ጋር እየተግማማ ያለው። ስለዚህ ከእንደዚህ አይነት ቦታ ካልወጣ እኔ አባት ነኝ ረግመሃለሁ ቢሉት እኛም ሊያስተምረን ይችል ነበረ ማለት ነው። ይህ ሁሉ ምክር የሚገባው ለጋሽ አሸብር እንጂ ለሩታ አይደለም። ሩታ ሰላሙን እርቁን ሳትፈልገው ቀርታ አይደለም። ነገር ግን ወደ ሰላም ወደ እርቅን የሚገፋፋት አንዳችም ነገር የለም። እሱ ከሴት ጋር እየተግማማ በሴት ጭን ሳይወጣ ማለት ነው። እኔ በጣም ነው የገረመኝ ማለት ነው። ሁልጊዜ ብቻ ጓደኞቹም ቤተሰቦቹም ወደ ሩታ ነው የሚመጡት ማለት ነው። እንዴ ሩታ ምን ታድርግ ነው የምትሉት? ባይሆን ጓደኛችሁ ወይም ልጃችሁን አሸብር ነው ከመጥፎ ተግባሩን ማውጣት ያለባችሁ ማለት ነው። እኔ ሳስበው በዚህን ሰዓት ማለት ነው። እውነቴን ነው ብላችሁ እንግዲህ የአብሬሽም ዘበኞችም ተመለሺ፣ ልጁን ለምንድን ነው የማታሳየው? ለምንድን ነው አንቺ እንትን ማትዩ? ክፍተት እያመጣሽ ነው፣ ክፍተት እያሳየሽ ነው ምናምን እያሉ እሷ ጋር ሄደው ሸሽ ገዳሜ ይላሉ፣ ወይም ደግሞ ይጮሁባታል ማለት ነው። ቤተሰቦቹም አንዳንዶቹ እሷ ላይ ማለት ነው። ነገር ግን እኔ እሷን ቀንታችሁ ሳይሆን አንዳንድ ጊዜ እኔ ሳስበው ማለት ነው እሷ በቃ እንድትጠላ በኦዲየንስ እንድትጠላ በሚዲያው እንድትጠላ የምታደርጉት ጥረት ነው የሚመስለኝ ማለት ነው እንጂ ሩታ ጋር አንዳችም ችግር የለም። በቃ አንዳችም ማለት ነው። ችግሩ ያለው ጋሽ አሸብር ላይ ነው። በመጀመሪያ እስኪ በሴት ጭን ይውጣ። አዎ ጋሽዬ ልጆትን በሴት ጭን ይውጣ። በሴት ጭን የወጣ ቀን ወደ ራሱ የተመለሰ ቀን እንደ አንድ ባለትዳር ወንድ ልጅ ቆፍጠን ያለ ቀን ሩታ አልቀበልህም አትለውም ማለት ነው። ስለዚህ ልጆትን ይምከሩ። እውነቴን ነው። ልጆት ቢመክሩ ነው የሚሻለው ጋሽዬ ማለት ነው። ሩታዬ የኔ ጀግና ደክሞኛል እያለች ነበረ ማለት ነው። እኔ ልድከመኝ እኔ እህትሽ የእውነት ማለት ነው። እውነት የእሷ ስቃይና የእሷ ድካምን እኮ የሚረዳላት ልክ የእሷ ችግር የደረሰበት ብቻ ነው እህቶቼ። አንዳንዶቻችሁ ደግሞ በሴት ልጅ ላይ የምትፈርዱ ተው፣ ሴት ሆናችሁ በሴት ላይ አትፍረዱ። ከተጎዳች ከተሰበረች ሴት ልጅ ጎን ቁሙ፣ ለወንድ ከምታሽቃብጡ ማለት ነው። እውነቴን ነው የምላችሁ። እንግዲህ አሁንን ጋሽዬ ሄደው እንደዚህ ለማስታረቅ እየታገሉ ውሽሚት እንግዲህ አሁን 1 ሰዓት ሆኖታል እንደዚህ እየሳመችው ፖስታለች። እንግዲህ ከትላንት ወደ የተሰራው ቪዲዮ ነው ፎቶ የተያዘው እዚች ጋር ማለት ነው። ፖስተዋለች ማለት ነው። ታዲያ እነዚህ ሰዎች ሰላምን እርቅን ቢፈልጉ ነው እንዴ እንደዚህ የሚያደርጉት ማለት ነው? አንቺ ወራዳ መቼ ነው የምትወጪው ከነሱ ህይወት ማለት ነው? አንቺ ዋልጌ ማለት ነው። እንዲሁ የማታፍሪ እንዲህም እንኳ ተጫውቶብሽ ፎቶውን ይዘሽ መፖሰትሽ፣ ቀለበት አሳይቶሽ አበባ ለሰጠሽ ወንድ፣ እቃ ሊጫወትብሽ ለቀረበሽ ወንድ አሁንም መፖሰትሽ። አንቺ እውነቴን ነው የምልሽ 14 ሴጣን ረምን 14 ከመቶ በላይ ሴጣን ከጭንቅላትሽ ውስጥ ሳይሰበሰቡ አይቀርም። አንቺ ወራዳ ሴት አሰዳቢ ማለት ነው። ፖስተዋለች። እውነቴን ነው የምላችሁ ልብ አስቀምጣ እንዲሁም ደግሞ ምላሱን ያወጣ አሻንጉሊት አድርጋ ነው የፖስተችው ማለት ነው። ያ ማለት እንግዲህ ቪዲዮ አለ ማለት ነው ዛሬ። እንዴት ነው ታዲያ ሩታ ይሄን እያየች እንግዲህ ወደ ልባት ወደ እርቁን የምትገባ ማለት ነው? ሌላው እኔ ምንድን ነው የገረመኝ፣ ልጁን አሳዩ። ልጁ ካሳየሽ ይመለሳል እሱ። ሩታ መች ልጄን አላሳይም አለች ተናግራለች። 3-4 ጊዜ መጥተው ሲጠይቁኝ ደጋግመው ሲጠይቁኝ ይህ ነው ያልኩት። በመጨረሻ አላስፈላጊ ነገር ሲተከብር ነው እኔ ከለከልኩት ብላለች ማለት ነው። ሩታ እኮ ልጇን እያሳየችው ነበረ። እንደፈለገ ጓደኞቹ ዘበኞቹን ይዞ ያማቹ ቤት ግቢ ሲበጠብጥ ነው
በልክ ተነስታ አላሳየም ያለችው ማለት ነው። እውነቴን ነው። እኔ አንዳንድ ጊዜ ሩታ ግን እንድትጠላ የማታረጉበት ጥረት የለም። እኛ ሩታ እውነቴን ነው አንዳንዴ በምታረጋቸው ድርጊቶች እንናደድባታለን እንጂ ደግሜ ደጋግሜ ነው የምነግራችሁ፣ ሩታ የሚጠላ ልብ ምንም የለንም ማለት ነው። ሩታ ማለት ጀግና ናት፣ ጎበዝ አንበሳ ናት ማለት ነው። መቼም ቢሆን ከሩታ ጎን ነኝ።